ሰላም እንደምን አላችሁልኝ ውድ ተከታታዮቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ምርጥ የሆነውን ልዩ የሆነውን የዶሮ ሾርባ አሰራር ወይ ደግሞ የዶሮ ቺክን ሱፕ አሰራር ይዤላችሁ ብቅ ብያለሁ። እስከ መጨረሻው አብራችሁኝ ከኔ ጋር ቆዩ ብዬ ስልጋበዝኩ። አሁን ወደ አሰራራችን። ይሄ የምትመለከቱት እንግዲህ ዶሮ ነው። በደንብ በሎሚ በደንብ በጨው በሎሚ ተዘፍዝፎ በደንብ የታጠበ ዶሮ ነው። አነስ ያለ እንዲሁም ደግሞ እንደ ክንፍ እንደ እግር እንዲሁም ደግሞ አለ አይደለ የተለያየ ቆንጆ የሆነ በውስጡ ቀላል የሚመስሉ የዶሮ ስጋዎች ናቸው። አሁን እዚህ ጋር ዶሮአችን ሲዝኒንግ እናደርጋለን። መጀመሪያ ዘይት እንጨምራለን። በመቀጠል ቆንጆ በርበሬ፣ ከዛ ደግሞ ኮረሪማ ትንሽ፣ እዚህ ጋር ሮዝሞሪኖ እንጨምርበትና ከዛ በኋላ እንደምታዩት እዚህ ጋር ደግሞ የምንጨምረው ምንድነው ጦሲኝ ነው የምንጨምረው። እዚህ ጋር እርድ እንጨምራለን። እዚህ ጋር ደግሞ ኬሪ እንጨምራለን። እነዚህ ሁሉ ግብአቶች ዶሮአችንን ሲዝኒንግ ወይ ደግሞ ሊቃመም ማርኔት ልናረግበት ማለት ነው። ከዛ አንድ ላይ ይዘን በደንብ እናዋህደዋለን ማለት ነው። ከዛ እዚህ ጋር ጥቂት ጨው እንጨምራለን። አንድ ላይ ከጨውም ጋር አንድ ላይ እናዋህደዋለን። እንደዚህ በዚህ መልክ ካደረግን በኋላ ዶሮአችንን ይዘን አንድ ላይ እንቀምመዋለን ማለት ነው። እንግዲህ እዚህ ዶሮ ውስጥ በጣም አነስተኛ ዶሮ ነች። እግር አለው፣ እንደዚህም ደግሞ ክንፍ አለው። ክንፍና እግር ነው ብዙ ያለው። ከዛ ደግሞ ሌላው ደግሞ ጉሮሮ የተለያየ እንደዚህ ያለ እንደዚህ ዶሮ ስንሰራ ትንንሽ አጥንቶችን ዝም ብለን ፍሪጅ አስቀምጠን እንደዚህ ለዶሮ ሾርባ ወይ ደግሞ ለዶሮ መረቅ ብንጠቀመት በጣም ተመራጭ ነው። ግን ደግሞ እንዲሁ ደግሞ ሙሉ ብልቱንም ተጠቅመን ደግሞ ማዘጋጀት እንችላለን። ትንንሽ ናቸው እንጂ አላቸው እግርና ዊንግ አለው። እንዲሁም ደግሞ በጣም ስስ የሆኑ አጥንት የሆኑ የዶሮ አጥንቶች አሉት ማለት ነው። ከዛ በኋላ እንደዚህ ሁሉም ነገር በደንብ ከቀመመን በኋላ አንድ ናይት ይዘን እናሳድረዋለን ፍሪጅ ውስጥ ማለት ነው። ለ24 ሰዓት ወይም ደግሞ ለ12 ሰዓት የሚሆን ፍሪጅ እናስቀምጠዋለን። ከዛ በምታዩት መልክ እንደዚህ በደንብ አንድ ላይ በደንብ ከተዋሃደልን በኋላ እንደዚህ ወደ ኦቨን ውስጥ ለመክተት እንደዚህ ፓን ወይ ደግሞ መጋገሪያችን ላይ ወይ ደግሞ ማብሰያችን ላይ እናደርግና በ350 የሙቀት መጠን ለአንድ ሰዓት ሮስት እናደርገዋለን። ምን ቺክናችን ዶሮአችን ማለት ነው። ከዛ ለዶሮ ሾርባ የሚያስፈልግን ግብአቶች እንደዚህ ግሪን እንትናለን ምንድነው ስሙ ስኳሽ አለን። እንደዚህም ደግሞ የሾርባ ቅጠል ግንዱ አለን። ሴላሪ ማለት ነው። ካሮት አለን። ስዊት ፔፐር አለን። እዚህ ጋር ደግሞ በቆሎ ነው ማለት ነው። እንግዲህ ይሄ ስዊት ኮርን ነው። ስዊት ኮርኑ እንግዲህ እንደኛ ሀገር አይደለም እንደዚህ የሚሸጥ አለ። ግን ስዊት ኮርን ትክክለኛ የኛን ሀገር አይነት በቆሎ አይደለም። ግን ደግሞ ብንጠብሰውም ብንቀቅለውም በጣም የሚጣፍጥ ነው። የእውነት ላይት የሆነ ነው። እንዴ ነው እኛ ሀገር ለጋው የሚባለው እንትን አለ በቆሎ አለ አይደል? በቆሎ እሸት ልክ እንደዛው ነው። ግን ይሄኛው ስዊት ነው፣ ይጣፍጣል። ቆንጆ ነው። ለሾርባችን የምንጠቀመው ማለት ነው። እንደዚህ ዘን በደንብ ላጥ አድርገን እናዘጋጀዋለን። ቃጫውን ከላው ላይ የበቆሎ ላይ ያለው ጸጉሩን ምኑ በደንብ ጽድት እናደርግና ከዛ በኋላ አሁን እዚህ ጋር ለሾርባችን ሂደታችን ነው የምናደርገው ማለት ነው። በመጀመሪያ እንደዚህ ሴላሪያችን ወይም ደግሞ የሾርባ ቅጠል ግንዱን ይዘን በእንደዚህ መልክ ከተፍ እናደርገዋለን። አትክልቶቻችንን በደንብ ንጹህ አድርገን እጥብ አድርገን ማዘጋጀት አለብን። ከዛ በእንደዚህ መልክ ከተፍ አድርገን ካዘጋጀን በኋላ በመቀጠል ስዊት ፔፐራችንን ከተፍ እናደርጋለን። ሁሉንም ከተፍ ነው የምናደርገው። ምርጥ የሆነ ልዩ የሆነ በተለይ በዚህ ወቅት ላይ ለብርድ የሚሆን የዶሮ ሱፕ ወይ ደግሞ የቺክን ሱፕ ወይ ደግሞ የዶሮ ሾርባ ማለት ነው። ከዛ እንዲሁ ደግሞ የግሪን ኦኒየን ወይ ደግሞ የባህሮ ሽንኩርታችንን ክትፍ እናደርጋለን። ከዛ በኋላ አንድ ላይ ሁሉንም ጭምር እናደርግና ስዊት ፔፐሩንም ሁሉንም አንድ ላይ አድርገን ጭምር አድርገን ፍጭት እናደርገዋለን ማለት ነው። ከትፈንም ማዘጋጀት እንችላለን። ግን እንደዚህ የበለጠ ፍጭት ብናደርገው ሾርባችንን ወይ ደግሞ ዶሮ የቺክን ሱፓችንን ቆንጆ ፍር ያለ ድልድል ያለ ቆንጆ የሆነ ሱፕ እናገኛለን ማለት ነው። በእንደዚህ መልክ ፈጭተን ብንጠቀመው ጥሩ ነው። ደግሞ አብስለንም ከፈለግን በመጨረሻ በሃንድ መፍጫዋ አለቻለ የእጅ መፍጫዋ በሷ መፍጨት እንችላለን። እንዲሁም ደግሞ መጠቀም እንችላለን። እንዲሁ ሙሉ ሆኖ ተከትፎ ገብቶ በስሎ መመገብ እንፈልጋለን ካለን መመገብ እንችላለን። ግን በዚህ መልክ ብታዘጋጁት የእውነት በሬስቶራንት ላይ ልናገኘው የምንችለው ወይ ደግሞ ሄደን ቺክን ሱፕ ምናምን ብለን ስናዝ የምናገኘውን አይነት ሱፕ ይሆንልናል ማለት ነው። ከዛ ላይ እንደዚህ በምታዩት መልክ ፍጭት እያደረግን ወደ ድስታችን ላይ ግልብጥ እናደርጋለን።
ለምንሰራው የቺክን ሱፓችን ወይ ደግሞ ለዶሮ ሾርባችን መጠን የሚሆነን አትክልቱን ነው ማለት ነው ፈጭተን የምንከተው የምንጨምረው የምናስገባው። ከዛ እንደዚህ ሁሉንም አንድ ላይ ፍጭት አድርገን ካዘጋጀን በኋላ ምንድነው የምናደርገው? አያችሁት? በደንብ ሁሉንም ፈጭተን አዘጋጅተናል። ከዛ በኋላ በምታዩት መልክ ውሃ ልቅልቅ አድርገን እንጨምረዋለን። ላዩ ላይ ያለውን ወደ ውስጥ እንዲገባ ማለት ነው። መልሰን ውሃ በደንብ እንጨምርበታለን። በቃ አሁን እኛ አትክልቱ ምን ልናደርገው ነው? ልንቀቅለው ነው ማለት ነው። ዶሯችንን ኦቨን ውስጥ ጨምረናል። ኩክ ትንሽ በሰል እንዲልልን ወይ ደግሞ ጠበስ እንዲልልን ማለት ነው። በነገራችን ላይ ኦቨን ከሌላችሁ ቺክኑን ወይም ደግሞ ዶሮውን በመጥበሻ ላይ በደንብ አርግታችሁ መጥበስ ትችላላችሁ። በእንደዚህ ባያችሁት መልክ ማርኔት ወይ ደግሞ በደንብ ከቀመማችሁት በኋላ እንደዚህ እንደምታዩት በዚህ መልክ ለማድረግ መጥበሻ ላይ መጥበስ ትችላላችሁ ማለት ነው። ግዴታ በኦቨን ብቻ አይደለም ሊሰራ የሚችለው ማለት ነው። ከዛ እንደምታዩት ሾርባው ፍልቅልቅልቅልቅ እያለ ነው አትክልቱ ማለት ነው። የቬጂቴብል ሱፕ ይሆናል። አሁን ይሄንን ለጾም ከፈለጋችሁ ዶሮውን አስቀርታችሁ ኖርማሊ ባዶ ነው ይሄንን መጠቀም ትችላላችሁ። ለማወፈር ፈልጉ የኮርን ስታርች በጣም 1 ማንኪያ 2 ማንኪያ የሾርባ በጥበጣታችሁ ብትጨምሩበት ቆንጆ ድልድል ያለ ውፍር ያለ ቆንጆ ሾርባ ማግኘት ትችላላችሁ፣ ሱፕ ማግኘት ትችላላችሁ ማለት ነው። አሁን ጾም ስለሆነ መጪው ማለት ነው። እንዲሁ ደግሞ ቺክን ጨምራችሁ ብትፈልጉ ስጋ ጨምራችሁ ደግሞ የስጋ ወይ ደግሞ የዶሮ ሾርባ ማድረግ ትችላላችሁ ማለት ነው። እንደምታዩት ይሄውና ለ1 ሰዓት ኦቨን ውስጥ በደንብ ይዘን ቺክናችን ጥብስ አድርገን ነው በእንደዚህ መልክ አዘጋጅተናል። ከዛ ጠብሰን ያዘጋጀነው ወይ ደግሞ ኦቨን ውስጥ ሮስት ያደረግነው ቺክናችንን ወደ ምናችን እንጨምራለን? ወደ ቬጂ ሱፓችን ወይ ደግሞ ወደ አትክልቱ ሾርባችን ውስጥ እንጨምራለን ማለት ነው። ቺክኑ ኦልሬዲ ደረቅ ብሎ በስሏል። የእውነት እንደዚህ በጣም እንግዲህ እኔ ለብዙ ጊዜ ሰራዋለሁ አዘጋጀዋለሁኝ። ይህንን ነገር አብረውኝ የሚሰሩ ወዳጆቼ የስፓኒሾች አሉ እና አንዲት እህታችን ነች ሰርታ እንደዚህ ይዘው ሰርተው ሲበሉ አይቻቸው ሲጠጡ አይቻቸው ዋው በጣም ቆንጆ ነው ስላት በሌላ ጊዜ ይዛ መታ ሼር አደረገችኝ እና በጣም ወደድኩትኝ። እንዴት ነው የሚሰራው እንዴት ነው የሚዘጋጀው ብዬ ስላት እንደዚህ ብላ ዝም ብላ ነገረችኝ፣ አስረዳችኝ። እስቲ ልሞክረው ብዬ ስሞክረው በጣም ቆንጆ ነበረ። እኔም ደግሞ እስቲ ለምን ለፋሚሊዎቼ ወይ ደግሞ ለተመልካቾቼ ለተከታታዮቼ ለምን ሼር አላረጋቸውም ብዬ ነው እንግዲህ ሰርች ወደ እናንተ ጋር ያመጣሁት ማለት ነው። ከዛ በኋላ ካሮት እንጨምራለን። ከዛ ቀጥለን ደግሞ እንደዚህ በቆሎ ስዊት ፔፐር ስዊት ኮርኑን ደግሞ ወይም ደግሞ በቆሎን እንደዚህ ቁርጥርጥርጥ አድርገን በእንደዚህ መልክ እንጨምረዋለን። ከጨመርን በኋላ እንግዲህ እዛ ውስጥ ሮስት ያደረግነው ቺክን ጨምረናል። ቀመመ ነው ማለት ነው። የራሱ ጣዕምና ቃና ወደ ቺክን ሱፓችን ወይ ደግሞ ወደ ሾርባችን ውስጥ እንዴት ሆኖ እንደሚገባ ልነግራችሁ አልችልም፣ እንዴት ምርጥ እንደሚያደርገው ማለት ነው። በዚህ ሜትድ ወይም በዚህ መንገድ አድርጋችሁ ስሩት። ከዛ እዚህ ጋር ግሪን ስኳቹን እንጨምርበታለን። እሱም አንድ ላይ አብሮ ቆንጆ ሆኖ ፍቅፍቅ እንዲል ማለት ነው። ከዛ በመቀጠል እንደዚህ ትንሽ ልክ ፈቅፈቅ እንዳለ እዩት። ቦታው ሁሉ የተጨናነቀው በአትክልቶቹ ቀጥሎ በገቡት በስዊት ኮርኑ እንዲሁም ደግሞ በግሪን ስኳቹ እንዲሁም ደግሞ በካሮቱ አንድ ላይ ከእንትኑ ጋር አንድ ላይ ተጨናነቀ ማለት ነው። ይሄ ደግሞ የምታዩት የእውነት በጣም የሚገርማችሁ ከነ ቅመሙ ሁሉ ነበር ሼር ያደረገች። ይህንም ቅመም ይኸውና እንግዲህ ዩኒክ ሲዝኒንግ ይባላል። ላው ላይ እንደዛ ነው የሚለው። ይህንን ሲዝኒንግ ከፈለጋችሁት የስፓኒሾች ስቶር ላይ በፉድ ስታር ላይ ታገኙታላችሁ፣ ወይ ደግሞ የትኛውም ስቶር ላይ ልታገኙት ትችላላችሁ። በተለይ ግን ስፓኒሾች ስቶር ላይ ነው ልታገኙት የምትችሉት። እዛ ነው ሪኮመንድ አድርጋኝ እዛ ነው ያገኘሁት ማለት ነው። እዛ ላይ ልታገኙት ትችላላችሁ። በጣም የእውነት የአሳና እንዲሁም የተለያየ የአትክልት እንትን ሲዝኒንግ ነው። እዚህ ጋር ደግሞ ማጂ መረቅ ላይ ጨመርኩበት። ማጂ መረቅም በጣም ቆንጆ ነው፣ ያጣፍጥልናል። የምትፈልጉትን ከሁለት አንዱ የወደዳችሁትን መጠቀም ትችላላችሁ። እኔ ሌላ ጊዜ በዛኛው ነበር የሰራሁት። አሁን ደግሞ እስቲ ለውጥ ይኑረው ብዬ ማጂ መረቁን ጨምሬበት ነው። በጣም ቆንጆ የሆነ ጣዕም የሰጠው። እንደምታዩት በዚህ መልክ መረቃችን ወይ ደግሞ የዶሮ ሾርባችን እየደረሰ ነው ማለት ነው። ከዛ አንድ ላይ ትክትክ እንዲል እንተዋለን። በጣም ጥቂት ጨው ነው መጨመር ያለብን እዚህ ጋር እንደምታዩት። ምክንያቱም ሲዝኒንጎቹ እንዳለ ዩኒክ ሲዝኒንግ በሉት እንዲሁም ደግሞ ማጂ መረቁ በራሱ ጨው አላቸው ማለት ነው። ስለዚህ በጣም መጠንቀቅ አለብን ጨው ስንጨምር አንድ ላይ በጣም ብዙ እንዳይሆንብን ማለት ነው።
ከዛ እንደዚህ በምታዩት መልክ ትክ ብሎ ችክ ካለ በኋላ መልሰን ድንቻችንን እንጨምራለን በመጨረሻ ማለት ነው። ድንቹን ቀድመን ማንጨምረው ፍርስርስ ብሎ ቡክት እንዳይልብን ማለት ነው። ከዛ ድንቹን ከጨመርን በኋላ መልሶ እንደገና አንድ ላይ ድንቹ የተወሰነ እንዲበስልልን ለትንሽ ደቂቃ ክድን አድርገን እንተዋለን ማለት ነው። ከዛ እንደዚህ በምታዩት መልክ ቆንጆ ሆኖ ፍቅፍቅ ካለልን በኋላ ቃሪያ እንጨምርበታለን። ከቃሪያው ጋር አብሮ እንዲዋሃድ ቀደም ብሎ ስጨምርና ሳዘጋጀው ካልታያችሁ አላቅም ነጭ ሽንኩርትና ዝንጅብል በደንብ ጨምሬበታለሁ። በመሃል አልፌው ከሆነ በደንብ ወደ ኋላ ስታዩት ተመልከቱት። ነጭ ሽንኩርትና ዝንጅብል አብሮ ደቆ የተፈጨ ጨምሬበታለሁ። እንደዚህም ሲዝኒንጎችን ስሰራ ደግሞ እንደዛው የነጭ ሽንኩርት ፓውደር የተለያዩ ነገሮችን ጨምሬበታለሁ። አስቡት ስንትና ስንት ቅመማ ቅመም የሚያጣፍጡት እንደገባበት ማለት ነው። እንግዲህ በቀላሉ በፍጥነት የዶሮ ወይ ደግሞ የዶሮ ሾርባችን ወይ ደግሞ ቺክን ሱፓችን ደረሰ ማለት ነው። የእውነት ስታዩት እንዴት ልዩ እንደሆነ ልነግራችሁ አልችልም። ሽታው ቃናው በጣም ምርጥ ነው። ትወዱታላችሁ። በቀላል የቺክን ሱፕ ወይ ደግሞ የዶሮ ሾርባ አሰራሬ ይህንን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ እያደረጋችሁ እንድታበረታቱኝ ብዬ ስል በዚህ አጋጣሚ ጠይቃችኋለሁኝ። እንዴት ምርጥ እንደሆነ ልነግራችሁ አልችልም። በድጋሚ ሰርታችሁ ሞክሩት። ሀሳብ አስተያየት ካላችሁ ኮመንት መስጫ ላይ ጻፉልኝ። በጣም ነው የምትወዱት። ለዚህ ቻናል ወይ ደግሞ ለኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ እንዴት እንደሚጣፍጥ ልነግራችሁ አልችልም። በቆሎን እያወጣችሁ ጋጥ ታረጉታላችሁ በማንኪያ ስለማይመች ማለት ነው። ይህንን ሱፕ ብትፈልጉ በእንጀራ ፈትፍታችሁ መብላት መመገብ ትችላላችሁ። ለልጆች ለአዋቂ ለሁሉም ማለት ነው። ብትፈልጉ በዳቦም በጤናማ በሆኑ ብሬዶች ቀደም ብዬ ሰራዋቸው አሉ። ዊት በሆኑ ግሉተን ፍሪ በሆኑ ዳቦች በእነሱ መጠቀም ትችላላችሁ። ዳይት ስታደርጉ እንዲሁ ለጤና ከፈለጋችሁ በእንደዛ መልክ አድርጋችሁ መጠቀም ትችላላችሁ። እንዴት እንደሚጣፍጥ ነግራችሁ አልችልም። በተለይ ለዚህ አሁን ላለንበት ሲዝን ወይ ደግሞ ላለንበት ወቅት ለብርዱ ፍቱን የሆነ የሚያሞቅ የቺክን ሱፕ የዶሮ ሾርባ ነውና ሰርታችሁ ሞክሩት። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁበት ሰላም ሁኑልኝ። እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑ። ባባይ